የሀበሻ መሽዋሮች ሁለት ጸጉር አብቅለው የኔ አባቴ ይሆናል ብዬ የምገምተው የሚናገረው ስለ ሴት መቀመጫና ስለ ሴት ደረት ነው። አርጅተው ትልቅ ሰው ሆነ የሚነጋገሩት ያከሌ ሚስት እንደዚህ ያከሌ ሚስት እንደዚህ ነው የሚናገሩት። ደግሞ ወጣቶች እንኳን ለመናገር የሚያፍሩትን ጉዳይ ቁጭ ብሎ ተሰብስቦ ሲያወሩ ታገኛላችሁ። ይሄ የተረገመ ነው። በዝሙት ላይ በተለይ የሚመላለስበት ከሆነ የሸማግሌ ዝሙተኛ የተረገመ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ማለት ነው። በእንደዛ አህዋል ላይ ነው ያሉት። አልፎም ተርፎ ሌላኛው መሽዋር ሌላ መንገድ ላይ ይዘው በ10 ብር በ20 ብር በ25 ብር መሄድ የሚችሉትን 100 ብር። የሚያሳዝነኝ ግን ከዚህኛው አይደለም። ይሄ በፍላጎት አይጠለበችው ነው። ለመስጊድ ገንዘብ አውጪ፣ ለምስኪኖች ለየቲሞች እርዳታ፣ ለተለያየ ቆሎችን ይደረድራሉ። መርሐባ ተብሎ አንቺ 500 1000 ስታወጪ አንቺ አጠገብ መጥቶ ያንን ብር ለመቀበል የመሽዋሩን እንኳን የቤንዚሙን እንኳን 10 ብር ሞልቶ ለመምጣት ፈቃደኛ አይደለም። የመሽዋር 50 ብር ያስጨምራል ወይ 100 ብር ያስጨምራል። ካነሁ መስጊድ መገንባት በሴቶች ላይና በአረብ ሀገር ሴቶች ላይ ብቻ የተቀመጠ የቲምን ማብላትም ሆነ ምስኪንን መርዳት ችግርተኛ ማገዝ ለነሱ ላይ የተቀመጠ በእነሱ ጫንቃ ላይ የተቀመጠ ይመስል ጉዳዩ። ወላኪን በሐቂቃው ጉዳዩ እንደዛ አልነበረም መሆን ያለበት። ጉዳዩ መሆን የነበረበት ወንዶች ናቸው ሴቶቻቸውን ቤት አስቀምጠው ሊኻድሙ የሚገባው ወንዶች ነበሩ ማስተዳደር ያለባቸው። ወላኪን ነገራቶች ተገለበጡና ወንድ እንደ ሴት ተስተዳድሮ ሴት እንደ ወንድ ደግሞ ማስተዳደር ላይ ያለችው። ለዚያም ነው ሙተረጅላት የበዙት በአሁን ጊዜ ማለት ነው። የሴት ወንዳ ወንዶች የበዙት ለዚያ ነው። አላህ ሱብሓነሁ ወተዓላ ወንዶችንም ወንድ ያድርጋቸው ሴቶችንም ሴት ያድርጋቸው። ምክንያቱም ወንድ ልጅ ያለ ቅናት፣ ሴት ልጅ ያለ አይናፋርነት ሴትም ሴት ትባል አትችልም። ወንድም ያለ ቅናት ወንድ ሊሆን አይችልም። እዚህ ጉዳይ ላይ አንዲትን ያካም ብዙ ጊዜ የምናገራትን ግጥም ላስታውሳችሁና ኢንሻአላህ አቆማለሁ። ምን ይላል? سأترك حبها لا لبغض لكثرة الشركاء فيه إذا وقع الذباب على إناء رفعت يدي ونفسي تشتهيه قد تذر الأسود ورود ماء إن كن الكلاب ولغن فيه ይላል። ሰውየው ሚስቱን ፈቶ ነው የፈታበትን ምክንያት አይቷት ነው። አንደኛው መንገድ ሲያልፍ እሷን ፍጥጥ ብላ ስታየው እሱም ሁለቱ አይን ላይን ሲተያዩ አየና ወዳው ፈታት። ለምን ፈታህ ብሎ ከተለያዩ ሰዎቹ በጎረቤት ያሉ ሲወቅሱት ይሄንን ንግግር ተናገረ። ውዴታዋን ተወዋለሁ ጠልቻ ሳይሆን የሚጋራኝን ስላየሁኝ። ዝም በምግብ ላይ ካረፈ ወይም ዝም በምግብ ላይ ምግብ ያዘ ዕቃ ላይ ካረፈ ምግቡን እየፈለኩት እጄን አነሳዋለሁ አለ። إذا وقع الذباب على إناء رفعت يدي ونفسي تشتهيه ነፍሴ ምግቡን እየፈለገችው ነገር ግን ዝምብል ለመጠየፍ ሲባል እጄን አነሳለሁ። قد تذر الأسود ورود ماء إن كن الكلاب ولغن فيه አንበሳ ውሻ ያንቦጫረቀውን ውሃ ሊጠየፈውና ሊርቀው ይችላል ይላል። ስለዚህ አላህ ሱብሓነሁ ወተዓላ እንደው ያቡና አቡ ጀህል እንኳን ሚስቶቻቸው የጋለበችውን ፈረስ እንደማይሸጡ ያርዱታል እንጂ የነሱን ያክል እንኳን ቅናት እየጠፋ ነው ያለው።